ናቲ እኔ አላኮረፍኩም። ከዚህ በላይ እንዴት ታኮርፊኛለሽ? ቆይ ግን አልናፈቅሽም? ናቲ ዝም ብዬ ሀሳቡ ስለሆንኩኝ ነው እንጂ አላኮረፍኩም። ስለ አለሜና ስለ ቤቴ ነው የምታስቢው? አይ አይደለም ትሁቴ፣ በቃ በእናትሽ ከዚህ በላይ ተኮራርፌ መቆየት አልፈልግም ከአንቺ ጋር። በቃ የእነሱን ጉዳይ በእኛ መሀል ማስገባት የለብንም። እሺ ምንም ለነገሮች ግድ እየሰጠሽ አይደለም። ቆይ ትሁት ምን እያሰብሽ ነው? ምንም አላሰብኩም ናቲ፣ አላኮረፍኩም። በቃ ሀሳብህን ብቻ ነው የተቃወምኩት። እና እንደዚህ ነው ሀሳቤን የምትቃወሚው? ከእኔ እየራቅሽ? እኔ ካንተ አልራቅኩም። እሺ ትሁት በቃ ዝም ብለን እንታረቅ። መቼ ተጣላን? ዝም ብለሽ ታረቂ። እሺ ቀርቀናል። ነፍሽ ማለት ነው። እና ታዲያ አንተ አየሩ ነው የሚያስደስት፣ እኔ ደግሞ ከአንተ ጋር መሆን። እና አንተ ከኔ ጋር ስለሆንክ ደስተኛ አይደለህም እያልሽኝ ነው? ወደ ነው ደስተኛ የምትሆነው? እኔ መሰል አግኝተህ ነው? በለው ኩራት ቤቢ። ወይ ጠዋት ከቤቲ ጋር ምንድን ነው ያወራችሁት? አንተ ስትሄድ እኮ ተከትላን የወጣችሁ። አይ ምንም አላወራንም። እንዴት? የሆነ ነገርማ አውርታችኋል ወይስ ከጀርባ የመመሰጣጠር ጀመራችሁ? ምንም አይደለም፣ ዝም ብሎ አደራ ነገር ነው። የምን አደራ? እህቴን አደራ አይነት ነገር። እንዴ እሷ የት ልትሄድ? አልቀለድኩም ቤቴ፣ ትክክል ነሽ። ፍትህ ማግኘት አለብሽ። ግን ፍትህን የምትፈልግ ምንም የማታውቀው እናቴን በማሰቃየት አይደለም። ምንም የማታውቅ? አዎ ቤቲ፣ ምንም የምታውቀው ነገር የለም። እናቴ አልበደለችሽ። መቀጣትም ካለበት ወንድሟ እንጂ እሷ አይደለች። ትሰማኛለህ? ፍትህ ያጓደለችብኝ እሷ ናት። ሴትነቷን ረስታ ሴትን የበደለ ወንድን በገንዘብ አስመትታለች። ወንድሟ ይሄንን ማድረጉ እሷ አታውቅም። ናቲ እንዴት እንዳምነት ትጥራለህ? ቆይ ያቺ የተደፈረችዋ ሴት የት ነው ቤቷ እያሉ መጠቋቆሚያ ሲያደርጉ አንገታችንን ደፍተር ስንኖር የነበረን እኛ ነን። አንተ እኮ እያልክ ያለኸው በዳይ እንደዚህ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ናታን እንግዲህ ቤትን ለማሳመን በሞክሩም ቤትን እናቱን ለመግደል እየሞከረች መሆኑን መቼም እንደማታቆሙ ነገረችው። እና እናቴ ምንም ነገር የምታውቀው ነገር የለም እባክሽን ተረጋጊ ብላትም፣ ነገር ግን እሷ በጭራሽ አልረጋጋም፣ እናቴን ከሞተች ብቻ ነው እሷን እረፍተኔ ማገኘው ብላ እንትን እያለች ነበር። አለሜ ግን ሀብቱና ንብረቱን እያጀርኩ ስትበላ ማየት አልፈልግም። ስለዚህ ሀብቴና ንብረቴ እንድመለስ ስለምፈልግ አሁን ማድረግ አለብን ብላ ስትጠይቀው ነበር። እማዬ አሁን ሰዓቱ አይደለም እባክሽን ለመረጋጋት ሞክሪ ቢላትም አይ በጭራሽ አልረጋጋም፣ የምለው ነገር አሁን ማድረግ አለብን። ስለዚህ ሳይወዱ በግዱ የለፈውበት ላቤን ጠብ ያደረጉበት ሀቄ እንዲመለስልኝ እፈልጋለሁ ስትል ትናገራለች። ነገር ግን ናታን ይህ ነገር አደጋ እንዳለውና አሁን ላይ መረጋጋት እንዳለባት እየነገራት ነበር። ምንም የምረጋጋው ነገር የለም ትሰማኛለህ? ስለዚህ እኔ የምለው ነገር ማድረግ ያለብን ስትል ተነግረዋለች። እሱም እሺ በቃ አድርጋለሁ እባክሽን ለማረጋጋት ሞክሪ እያላት ነበር። እናም እሱን አላደርገውም እያለች ጠይቃት ነበር። አሁን ማድረግ ያለብን አንድ ነገር ብቻ ነው እያላት ነበር። ምንም እባክሽን አሁን ምንም ነገር አታደርጊ ስላት ትጠይቀዋለች። እና አሁን ማድረግ ያለብን እባክሽን አባዬ እባክን አባዬ አለሜ ጥላ እንድትሄድ አትፈልግም አይደለም ስትለው በጭራሽ ጥላኝ እንድትሄድ አልፈልግም ትሁት እባክሽ እሺ ካለችሽ አናግራት እያለ ነበር። እና ናታንም ትሁትን ይቅርታ ከጠየቀ በኋላ ሰላም መውረድ እንደሚፈልግ እየነገራት ነበር። እሷም እሺ አታስበው እያለችው ነበር። እና ሰላም ለመውረድ እየሞከሩ ነበር ማለት ነው። እና አለሜ ልትሄድ እንደሆነ ሰምቻለሁ እና ቤት ፍለጋ ልትወጡ። ቆይ እኔ እኮ ቤተሰብ ሊሆን መስሎኝ ነበር፣ እንዴት እኔን ጨክናችሁ ጥላት ትሄዳላችሁ ብሎ ይነገራል። እና አባዬ ጸባው ስለተቀያየረ አለሜ ሀሳቧን ትቀይራለች። በቃ ቤቱ መቀየሩን እንተው ለጊዜ። እና እማዬ ይመስለኛል እዚህ መቆየትሽ ተስማምቶሻል አይደለ እንዴ እያላት ነበር። ልጄ ምንድን ነው የምታወራው? አሁን
አሁን ምልክት ነገር አድርገው። ስለዚህ አባዬ እማዬ እዚህ መቆየት ትፈልጋለች። እንግዲህ ሁላችንም እዚህ እንቆያለን፣ አንድ ላይ ቤተሰብ እንሆናለን በቅርቡ ብዬ ተስፋ አረጋለሁ ስትል ትነግረዋለች። ይነግረዋል ማለት ነው። እና አባዬ በዚህ ዜና በጣም ደስ ብሎታል። አዎ ካሁን በኋላ መቼም አንራራቅም፣ አንድ ላይ የምንሆነ ልጆቼ እያሉ ሲነግረው ነበር። እና አባዬ በጣም ደስ ብሎት ነበር። እና ከኔ ጋር ነው የምትቆየው ማለት ነው አባዬ ስለው፣ አሁን ለጊዜ እዚህ ትሆናለች፣ ስለዚህ መቼም አትርቀንም ስል ትነግረዋለች። እና አይ በጭራሽ አይሆንም ስትለው ነበር። ምንም ይፈጠር ምንም አሁን ምንም ማድረግ አንችልም፣ ስለዚህ ማድረግ ያለብን አድርገን እንትን ማለት አለብን ስል ገዛኝ ቤትን አርፈሽ የማትቀመጪ ከሆነ እገልሻለሁ፣ ጠብቂኝ። እልቁንስ ለዚህ ቤት አዲስም ብትሆኝም አርፈሽ ተቀመጪ። እልቁንስ እያደረግሽ ያለ ነገር ምንም እየተዋጠልኝ አይደለም ብሎ ይዝትበታል። አይ እባክህ ዳሬ ተው እንድሳታርገው ስትለምነው ነበር። አይ በጭራሽ ይህንን ነገር መስማት አልፈልግም፣ አሁን የምላችሁን ነገር ለማድረግ ትሞክራላችሁ ስትል ትነግረዋለች። እና በመጨረሻ ቤቲ አባዬን አናግሯት ለሳምናት ብጥርም እሷ ግን ከሀሳቧና ከአቋሟ መቼም እንደማትቀየር ትነግረዋለች። እባክሽ ልጄ ስሚኝ እኔን እባክሽ ብሎ ብለምናቱም አይ ምንም የምሰማው ነገር የለም፣ ስለዚህ እባክዎትን ተውን ትሏቸዋለች። እንደውም በእናንተ ጨዋታ የምታለልና እኔን ለማታለል የምትሞክሩ ከሆነ መቼም አይሳካላችሁም፣ ስለዚህ ተስፋችሁን ብትቆርጡ ይሻላል በማለት ትስትበታለች። ልጄ እኔ በጭራሽ አንቺን ለማታለልና ለመጉዳት አስቤ አልነበረም፣ ስለዚህ አለሜ ምንም የምታውቀው ነገር የለም እመኝኝ ይላታል። በአመልክ ደስ ላይ ነበረ፣ ግን በጭራሽ ማንኛችሁም አላምናችሁም እና ከዚህ ቆይ እኔን እንዳለገባሽ ቤተሰቦችሽን አያውቅም ወይንስ ምንድን ነው? እኔ ቤተሰቡ እኔ አላልኩም አብሮ አደጌ ነው እባክህ ገዛኝ ስትል ውስጥ ለምናለች። አባይም ቤት እጅግ በጣም አደገኛ ነች፣ አለሜን ነው ከመጉዳት ወደኋላ አትልም፣ በማንኛውም ሰዓት ካገኘች እሷም ትጎዳለች፣ ስለዚህ መጠንቀቅ አለብን ብሎ ይነግረዋል። እና አሁንም ቦንቱት ለአለም ያላት ንዴትና ጥላቻ መቼም አልቀነሰም አባዬ፣ ስለዚህ አንድ ነገር ማድረግ አለብን ብሎ ትነግረዋለች። እና ታዲያ መፍትሄው ምንድነው የምናደርገው ብሎ ስጠይቀው ማድረግ ያለብን እባክህ ስትለው አላቅም ብቻ ጨንቆኛል እያላችሁ ነበር። እና ማድረግ ያለብን አንድና አንድ ነገር ብኖር አለሜን መጠበቅ ብቻ ነው ትሁት ብሎ ይነግራታል። አባዬ ሰው ልጅ እኮ እስከመቼ ጠብቀው ትዘልቋለ? በጣም ከባድ ነው ስለ ነግረዋል። ታዲያ ሌላ ምን መፍትሄ አለ ልጄ? ሌላ መፍትሄ እኮ የለንም፣ ስለዚህ አንድ ነገር ማድረግ አለብን ብሎ ይነግራታል። እና ቤቢ በጭራሽ ለቤተሰቦቼ እኔ እንደገባሁ መናገር የለብም፣ ገብቶኛል፣ በድብቅ ነው አይደለም ያገባሽው ይመስለኛል፣ ለሀብቱ ወይም ለገንዘብ ብለሽ ነው ያገባሽው። እባክህ ቤቢ ምንም ነገር ለእህቴም ለህይወቴም ሆነ ለማንም አትናገር ብላ ትዝትበታለች። እና እየተፈጠረ ያለው ነገር ከባድ እንደሆነም አባይ ተገነዘበ። አሁን ላይ ምን ማድረግ እንዳለባቸው እያስቡ ነበር። ስለዚህ ማድረግ ያለብን አንድና አንድ ነገር ብኖር ከሁሉ ነገር አንቺን መጠበቅ ነው እማዬ። እዚህ ደህንነትሽ የተጠበቀ ነው። እዚህ በሰላም እንደምትኖሪ ተስፋ አድርጋለሁ። እዚህ ስለምትኖሪ ደስ ብሎኛል። ለጊዜው እማዬ እዚህ ስለሆንሽ ደስተኛ ነኝ ብሎ ይነግራታል። እና እዚህ እንደሆን ትፈልጋለህ ማለት ነው ስትለው፣ አዎ በደንብ እፈልጋለሁ እዚህ እንድትሆኝ፣ ምክንያቱም እዚህ አባዬ ስላለ ነፃነት ትሰማኛል፣ እንደፈለግ ወጥቼ አገባለሁ ያለምንም ጭንቀት ይላታል። ስለዚህ እዚህ እንድኖር ትፈልጋለህ ማለት ነው ልጄ ስትለው፣ አዎ በደንብ እፈልጋለሁ፣ ምክንያቱም እዚህ ደህንነትህ የተጠበቀ ነው፣ ምንም ነገር እንደማትሆን እርግጠኛ ነኝ ልጄ፣ እዚህ ደህና ትሆናለህ ስትል ትነግረዋለች። እሱም እሺ በቃ አንቺ ካልሽ እንግዲህ ምን አድርጋለሁ፣ ቤቱ ፈለገው እተዋለሁ ብሎ ይነግራታል። አዎ ልጄ እባክህ እንደዛ አድርጎ በቃ ለተወሰነ ጊዜ እዚህ መቆየት ሳይኖርብን አይቀርም ስትል ትነግረዋለች። እሱም ገዛኝም ቆይ ያ ልጅ ማን ነው? የት ነው የምታውቂ? የት ነው የምትተዋወቂ? ምንም ነገር ግን ደስ አላለኝም። አንቺ ሳይሽ እኮ በጣም ነው ደነገጠ። በጭራሽ አገባሽ ባለቤቱን ስልኮ ደርቆን ይቀራል እና ከኔ ደበቅሽ ወይም ደግሞ ከኔ በኋላ አንድ ነገር የምታደርጊ ከሆነ ቤቲ መሞታሽ እየተቀረበ ነው እና በተጠነቀቅ ይሻልሻል። ስጋሽን ዘልዝዬ ነው ለውሻ የምሰጥ፣ እሱን ታውቂያለሽ አይደለ? በማለት እየዛተባት ነበር ማለት ነው። እዚህ ቆያለሁ እያለችው ነበር እና አባዬ በጣም ደስ አለው። ምክንያቱም ሲፈልግ የነበረው ዜና እንደነበረ ነው።
በጣም ደስ ይለኛል ሀሳብሽ ስለቀየርሽ ብሎ ፈገግ ብሎ እያያት ነበር። እሷም በጣም ደስ ብሎኝ በቃ ቡና ላፍላለህ እያለች ስታወራው ነበር። እና ካሁን በኋላ ቤተሰብ አለኝ እያለ አባዬ በጣም ደስ አለው። እና እናቴ ቤቴን ለማናገር ይወስናል። ቤቴ አቋሟን የምትቀይር ሰው አይደለችም። አለሜ ጥፋተኛ አድርጋ እያወቀሰች ነው። እናቴ በጭራሽ ጥፋተኛ አይደለችም። እናቴ ምንም የማታውቅ ነገር ውስጥ ነው የገባችው። ቤቲ እባክሽ ብላትም ቤቲ ግን አሻፈረኝ፣ በጭራሽ ልሰማ ካልፈልግም ይልቁንስ ልፋ ብልክ ነው እያለችው ነበር። እና እባክህን እየለመንኩ ነው እያለችው ነበር። እና ምንም ነገር ቢፈጠር ምንም ነገር አልሽም፣ ነገር ግን አለሜን ምንም ብትሆን ትሁትን ቤቴን ለማናገር ብትወስንም አሁንም ቢሆን አለሜን ምንም ነገር ቢፈጠር ሀሳቧን እንደማትቀይርና እሷን መጉዳት እንደማታቆም ጭምር ትነግረዋለች። ትሁትም እባክሽ በአንድ ጎን ብቻ ሆነሽ አታስቢ፣ አንድ ነገር ብታደርግ እኮ አንቺ ራሱ ወንጀለኛ ነሽ እና ተጎጂ የምትሆኝ አንቺ ነሽ ስትላት፣ ትሁት ምንም ቢፈጠር እውነት ስላጎደለችብኝ ምንም ነገር አድርጋታለሁ። ስለዚህ ማንኛችሁም እኔ ልታስቆሙ ልታሸማቁኝ እንዳትሞክሩ፣ ስለዚህ የፈለግኩን አድርጋለሁ ብለ ትስትበታለች። ቤቴ እባክሽ ተረጋጊ፣ ትተሽ አስቢ ስትላት ነበር። እና አለሜን የምታውቀው ነበር መስላት። ነገር ግን አለሜ ስለዚህ ጉዳይ ወንድሟ ምን አይነት ወንጀል እንስራ አይስራ ምንም የምታውቀው ነገር የለም። ነገር ግን ወንጀል መስራቱን ሰርቶ ከስራ አምጦ እንዲሄድ ረድታለች፣ ገንዘብ ከፍላል። ነገር ግን በጭራሽ ምን አይነት ወንጀል እንደሰራ እንኳን በቅጡ አታውቁም ማለት ነው። እና ስለዚህ እባክሽ ብትላትም ቤቴ በጭራሽ አሁንም ቢሆን ይህንን ዝባዝንኬ ከዛ እያለችው አንድ ላይ አይወርች አታምጡብኝ አልሰማም እያለችው ነበር። አባዬና አለሜ ደስተኛ ሆኖ ካርታ እየተጫወቱ ነበር። እና አሸነፈች እንደማልችል ነግሬህ ነበር እያለችው ነበር። እና ካርታ ተጫዋች ነበር ጎበዝ ነሽ እያላት ነበር። በመጨረሻ እናቴ ትሁቴ ለማናገር ወሰነት። ትሁቴ ምንድን ነው እናንቺ ነገር እንዴት ነው እንደዚህ የምንዘልቀው? እባክሽን ተረጅኝ እያላት ነበር። እኔ እኮ ምንም አላደረኩም፣ አላኮረፍኩም፣ አልተቀየምኩም። እኔ እኮ ሀሳብን ብቻ ነው ሲገራህ የነበረው እያል ታዲያ ቢሆንም እባክሽ ይህንን ነገር በመሀላችን አናስገባ ይላታል። እና ትሁትም እንዳላኮረፈችና ሰላም እንዳወረዱ ሰላም እንድናወርድ እፈልጋለሁ ብሎ ይነግራታል። እና ይታረቃሉ ማለት ነው። በመጨረሻ ያው ተጣልተን አልተጣላን እኮ ስትለው ነገር ግን ያው ጥሩ ስሜት ስላልተሰማኝ ለዛ ነው አለችው። ትሁት እባክሽን የሰዎች ነገር በኋላችን እንድንገባ አታድርጊ፣ እኔና አንቺ ብቻ ሰላም እናወርድ ይላታል። እሷም እሺ በቃትልና ተስማማና ያቅፋትና ሰላም ያወርዳሉ ማለት ነው። እና ውድ ተመልካቾች እንግዲህ በመጨረሻ ናታና ትሁት አንድ ላይ ሆኑ ተመልሶ ማለት ነው። ከመጀመሪያው ያው በስትጋራ ነበር ናቱ ለእናቱ ስትከራከር ትሁት ደግሞ ለእውነቱ ነበር ስትነገር የነበረው። በዛ የተነሳ ተቀያይሞ ነበረ፣ ግን አሁን አንድ ላይ ሆነዋል ማለት ነው። አንድ ላይ ስለሆኑ ግን በጣም ደስ ብሎኛል። ቤትና ህይወትን አንድ ላይ እያናገር ነበር። እና ናታን እኔ መሄድ አለብኝ ቤቴ ስትመጣ ልሄድ ስን እሺ በቃም ግን መጥፋት አይቻልም ብሎ ደውልልኝ ቤቢ እያለችው ነበር። እናም እሺ ይላታል። ቤቴ ተከትላ እያወራችሁ ነበር። እሱን ነክርካት እንደ ለህይወቴ ወይ ለእህቴ ስትለው ታዲያ እንዴት ብዬ ነው የምነግረው? ይሄን የምነገር ነገር እኮ አይደለም ቤቴ፣ ስለዚህ እኔ ምንም ነገር አልነገርኩትም እያለችው ነበር። እሺ አመሰግናለሁ፣ ምንም ነገር ስላልነገርሽው ደስ ብሎኛል እያለችው ነበር። ግን ይሄን ነገር ወዴት ሄደ ነው ቤቴ እየገባኝ አይደለም ስትለው፣ አይ እባክህ በቃ አንድ ጊዜ ምንም ነገር አትጠይቀኝ፣ ግን ለእህቴ ብቻ ምንም ነገር አትበለው እያለች ነበር። ትሁት ከናታን ጋር እያወራች ነበር። እና አሁን ደስታ እና እህቴ ምን እያለች ነበር? እባክህን ንገረኝ ብላ ስትጠይቀው ነበር። አይ ምንም እኮ አላለችም ስል ቤቢ እባክህን ለመውሸት አትሞክር፣ እህቴ ጋር ከኋላ ወጣ ያወራችው ነገር እንዳለ እርግጠኛ ነኝ ስል ይነግራታል። አይ ልጄ ምንም እኮ አላወራንም ስትለው ስለው ነበር። አይ እባክህን አትደብቀኝ፣ እውነቱን ንገረኝ፣ ቆይ በማላችሁ ምን የተፈጠረ ነገር አለ? ያለች ነገር አለ እንደ ስትለው አረ በጭራሽ ምንም ያለች ነገር የለም ስል ይነግራታል። ነገር ግን ምንም ጥሩ ስሜት እየተሰማኝ አይደለም፣ አለሜን በአስቸኳይ መግደል አለብን፣ ምክንያቱም ስራ ላይ እንቅፋት እየሆነችብኝ አስቸግራለች ስል ይነግራል። ቤቲም በዚህ አጋጣሚ ይህን ዜና ሲሰማ ደስተኛ ትሆናለች። ምክንያቱም ከመጀመሪያም አለሜን ማስወገድ ስለምትፈልግ አለሜን ለመጉዳት ስታስብ ራሷ እንደማትጎዳ ተስፋ አደርጋለሁ። ምክንያቱም እናቴ ምንም ነገር ስታደርግ ቆሜ አላያትም። እናቴ ምንም ነገር የምታውቀው ነገር የለም አባዬ እሺ ብላ
ስላናገርክ ደስ ብሎኛል፣ አመሰግናለሁ። ለእናቴ ያደረጋለ ነገር መቼም ቢሆን አልረሳም። ነገር ግን ቤቴ አቋሟን በጣም አስፈርቶኛል አባዬ። ስለዚህ እናቴን አንድ ነገር ሳታረግ በፊት እናቴን መጠበቅ ሳይኖርብኝ አይቀርም። መሸሽም ካለኝ እናቴን ይዤ እሄዳለሁ እንጂ እናቴን በጭራሽ ድጋሚ ማጣት አልፈልግም። ማጣትን አይቼዋለሁ ሲል ይነግረዋል። አታስብ ልጄ፣ አብረን እንወጣለን፣ ሁሉ ነገር ይስተካከላል ብዬ ተስፋ አደርጋለሁ እያለት ነበር። ውድ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር።